ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እነሆ የዕለቱን ዘገባዎችን ወደ እናንተ ማድረስ ጀምረናል። በቅድሚያ አርዕስተ ዜና። ኢትዮጵያና ሶማሌላንድ አዲስ ስምምነት ሊፈራረሙ ነው። የኬሪያ ኢብራሂም አስቸኳይ ጊዜ አዋጅ በትግራይ። የጣሊያኗ ጠቅላይ ሚኒስትር አስደንጋጭ ንግግር። ኢትዮጵያና ሶማሌላንድ አዲስ ስምምነት ሊፈራረሙ እንደሆነ ተገለጸ። በቅርቡ ከእስራኤል የመጀመሪያ የሀገርነት እውቅና ያገኘችው ሶማሌላንድ ከኢትዮጵያ ጋር አዲስ ስምምነት ልትፈራረም መሆኑ አሳወቀች። የራስ ገዟ ፕሬዝዳንት አብዱራህማን መሐመድ ኢሮ ከሲኤንኤን ጋር ባደረጉት ቃለ መጠይቅ አገራቸው ከኢትዮጵያ ጋር የንግድና የትራንስፖርት ስምምነት ልትፈራረም ዝግጅት መጠናቀቁን ይፋ አድርገዋል። የአሁኑ አዲስ የንግድና የትራንስፖርት ስምምነት መቼ ይፋ እንደሚሆን ያልተገለጸ ሲሆን በቀጣይ ሌሎች ስምምነቶችን እንደሚፈራረሙ ፍንጭ ሰጥተዋል። በኢትዮጵያ የሚካሄደው የአፍሪካ ህብረት የመሪዎች ጉባኤን ተከትሎ በአዲስ አበባ የራስ ገዟ ሶማሌላንድ ባንዲራ በመስቀል አደባባይ አካባቢ ከሌሎች ሀገራት ባንዲራ ጋር ተሰቅሎ ሲውለበለብ ከታየ በኋላ በጸጥታ አካላት እንዲወርድ መደረጉ ተነግሯል። ከሁለት ዓመት በፊት በአዲስ አበባና ሀርጌሳ የመግባቢያ ስምምነት መፈራረማቸው ይታወሳል። ኢትዮጵያ የሶማሌላንድ እውቅና በመስጠት በአንጻሩ ሀርጌሳ የባህር በር በመስጠት ነበር ስምምነቱን የተፈራረሙት። ሆኖም ስምምነቱ ባስነሳው ቀጠናዊ ችግር ምክንያት ሳይፈጸም ቀርቷል። ይህ በእንዲህ እንዳለ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ስማቸውን ያልጠቀሷቸው ጎረቤት ሀገራት እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና ይደግፋሉ ሲል በምሬት ተናግረዋል። ለዚህ ክሳቸው የትኛውንም ሀገር በስም መጥቀስ አልፈልግም ያሉት ፕሬዝዳንቱ ነገር ግን ይህን እውቅና አንዳንዶች ውስን ጥቅም ለማግኘት የሚያስችላቸው አድርገው ሲመለከቱ ይስተዋላሉ በማለት ተናግረዋል ሲል ቢቢሲ ዘግቧል። በትግራይ ክልል አስቸኳይ ጊዜ አዋጅ እንዲታወጅ የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ እንዲሁም የህወሓት ከፍተኛ ባለስልጣን ወይዘሮ ኬሪያ ኢብራሂም ተናገሩ። ጠቅላይ ሚኒስትር አብይ አህመድ በትግራይ አስቸኳይ ጊዜ አዋጅ እንዲያውጅ ጥሪ አቅርበዋል። የቀድሞ የህወሓት ከፍተኛ አመራርና የፌዴሬሽን ምክር ቤት አፈ ጉባኤ የሆኑት ወይዘሮ ኬሪያ ኢብራሂም ትግራይ የጦርነት አውድማ ልትሆን ነው ሲሉ አስጠንቅቀዋል። ማዕከላዊ መንግስቱ በአፋጣኝ አስቸኳይ ጊዜ አዋጅ ማወጅ አለበት ያሉ ሲሆን ትግራይ ሻዕቢያ የሚራኮትባት እንዲሁም ጓዙን ጠቅልሎ የኢትዮጵያን ድንበር ጥሶ መላ ትግራይ ገብቷል ሲሉ ተደምጠዋል። አብይ አህመድ በክልሉ አስቸኳይ ጊዜ አዋጅ እንዲያውጁ የተጠየቁት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በቴክኖሎጂ ሊያጠፉ ነው ባሉት ማግስት መሆኑ አነጋጋሪ ሆኗል። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም የትግራይ ወቅታዊ ሁኔታን አስመልክቶ በሰጡት አስተያየት እጅግ እያነጋገረ ይገኛል። የትግራይ ህዝብ ከፌዴራል መንግስቱ ጎን መቆም እንዳለበት የጠቀሱት ወይዘሮ ኬሪያ ከመንግስት ጎን ሆነን ህዝቡን ከችግር እናላቀው የሚል ምክረ ሀሳብ ያቀረቡ ሲሆን ይህ በእንዲህ እንዳለ የትግራይ ህዝብ ከፌዴራል መንግስቱ ጎን ከመቆም ውጭ ሌላ አማራጭ የለውም ሲሉ ተናግረዋል። ስለዚህ ይህ እንዳይሆን አሰላለፋችንን ማስተካከል አለብን ያሉት የቀድሞው አፈ ጉባኤ በምሬት ተናግረዋል። ትግራይ ሰላም እንዲሰፍን ከተፈለገና ህጋዊ መንገድ ሊፈታ ካልቻለ አስቸኳይ ጊዜ አዋጅ ሊታወጅ ይገባል ያሉት ምክንያቱም በትግራይ ስርዓት አልበኝነት አለ። ህዝቡ ለጦርነት የሚሆን ገንዘብ እንዲለግሱ እየተነገራቸው ሲሆን ሁሉም በጦርነቱ እንዲሳተፍ ለማስገደድ እየተሞከረ እንደሆነ ተናግረዋል። በትግራይ የተቀሰቀሰውን ወታደራዊ ውጥረት ተከትሎ በማዕከላዊ መንግስቱና በህወሓት ወደ አራተኛ ዙር ጦርነት ሊገቡ ከጫፍ የደረሱ ይመስላል። የተባበሩት መንግስታት ድርጅትን ጨምሮ ሀያላን አገራት አዲስ ጦርነት በትግራይ እንዳይቀሰቀስ እያሳሰቡ ቢሆንም ሁለቱም ኃይሎች ግን ከፍተኛ የሚባል ወታደራዊ እንቅስቃሴ እያደረጉ መሆኑ በስፋት ይስተዋላል። በትናንትናው ዕለት መግለጫ የሰጡት ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ ጦሩን ወደ ትግራይ እያስጠጋ መሆኑን ጠቅሰው በቴክኖሎጂ እናጠፋችኋለን እያሉ እየዛቱብን ነው ሲሉ መክሰሳቸው የሚታወስ ነው።
የጣሊያኗ መሪ ንግግር የአፍሪካ መሪዎችን አስቆጣ። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ አዲስ አበባ በሚካሄደው የጣሊያን የአፍሪካ ጉባኤ ላይ እጅግ በተንቆጠቆጠው አዳራሽ ጆርጂያ ሜሎኒ የአፍሪካ መሪዎችን ቁጭ አድርገው አስደንጋጭ ንግግር አድርገዋል። ጠቅላይ ሚኒስትሯ እንደ አውሮፓውያኑ አቆጣጠር በ2022 ዓ.ም በምርጫ አሸንፈው የጣሊያን ጠቅላይ ሚኒስትር የሆኑ ሲሆን የምርጫ ቅስቀሳ ሲያደርጉ ስደተኛ ጠልነት ያንጸባርቁ ነበር። መሪ ከሆኑም በኋላ ስደተኞች ላይ ጠንካራ ትችት ሲሰነዝሩ ይስተዋላሉ። ጠቅላይ ሚኒስትሯ የአፍሪካ መሪዎችን ቁጭ አድርገው አዲስ አበባ የመጣሁት ለመሞጋገስ አይደለም፣ ይህን ስል በክብር ነው። መስራት የሚችሉ ነገር ግን ድህነት ያንገላታቸው ወጣቶች በህገወጥ መንገድ ወደ አውሮፓ ይሻገራሉ። እኛ የምንፈልገው የአፍሪካ ህዝብ አንጡራ ሀብቱን እንዴት መጠቀም እንዳለበት ማሳየት ነው ሲሉ መረር ያለ ንግግር አድርገዋል። በአዳራሹ የተሰበሰቡት የኢትዮጵያን ጠቅላይ ሚኒስትር አብይ አህመድን ጨምሮ የአፍሪካ መሪዎች ፊታቸው ላይ ጥሩ ገጽታ እንዳልታየ ይስተዋልባቸው ነበር። ጠቅላይ ሚኒስትሩ አክለውም የአፍሪካ መሪዎች ችግሮችን አንስተው መፍትሄ ከመፈለግ ይልቅ እርስ በርሳቸው ሲሞጋገሱ የሚስተዋሉ ቢሆን ከአፍሪካ የሚመጡ ስደተኞች አስቸግረውናል፣ እናንተ የአፍሪካ መሪዎች እየዘረፋችሁ ወደ አውሮፓ ንብረት ከምታሸሹ ለወጣቱ የሥራ ዕድል ፍጠሩለት ሲሉ በተዘዋዋሪ ተናግረዋል።